እነዚህ ባላገሮች ዝም በይ ቆይ ደግሞ ያለች ይባላል የኔን ፎቶ ደግሞ ከአንቺ ጋር ልታወዳደር የምድር አሮጊት ማለት ነው። ቆረቆንዳ ማለት ነው። ቆረቆንዳ ፊደላቸው ናቸው እንደዚህ የሚያደርጉት። አንቺም የሴቻር ታያቸው በእናትሽ ትንሽ እስከ ዛሬ ራሱ ተሸውደናል። አይገርምሽም? እዚህ ላይ ሳናደርገው እኮ መቅድዬ ከብቶቹ ማጥሪልን እንጂ ተራጋጣች። አሁን ምን እንደሚሉ ንገራቸው እንዴት እንደሳኩኝ ተሚልንጋሽ ምን እንደሚሉ የዛሬ ማቅዴ በት እያረጋጣቻት ነው። ማቅዴ ወንድ ማቅዴ ወንድ እንዴ ነው የዛሬ ታታ አለ ይልሻል። አንቺ አይገርምሽም? የእኛ ቀብራራ የዛሬ ራሱ ማቅዴ እያረጋጣኝ ነው። ዛሬ ነው የሚሉት ወደታች አውርጂ መቅዴ ይበልች ውጭና ግቢ ውጭና ግቢ ውዴ ውጭና ግቢ እኔና ውጭና ግቢ። እኔ እኮ አሁን እቺ ውዝር ነች ብኔ ባላቅሽና ባላይሽ እኮ እንደው አውድ ነበር ባላይሽ። አንቺ ናችሁ? ሰላም ናችሁ? እንዴት ነሽ? እቺ ዩዘር ናት። በእናት እቺ ምክንያት በጣም እነዛ ሳድበው ነው መጣው ያ እኔና ማነች ሰላም በፈጠረሽ አንቺ ኧረ በፈጠረሽ እግዚአብሔርን እንዴ እግዚአብሔርን ዩዘር አይደለች። ምን ሆነሽ ነው አንቺ? እቺ ሰላም ለምን አስወጣሻት? በእናትሽ እኔን እኮ ሳደበች እኮ እነሱ እኮ እንዴት ዛሬ እግዚአብሔር ምስክርን ማነች ሰላም ናት እኮ የሰላም እጅ ማታም እቺ ፓንት ማድረጋችንን ባይዘዌ ይሄን ፕሮፋይል ፒክቸር የዩዘር አይደለም። እኔም ራሴ ያው ተረድቼ ቪዲዮ ሰርቼ ነበር ለመዳም ቅመሞች ለእህቶቼ ማለት ነው። ለምን አሁን እቺ እናታችን እቺ ሴት ማን እንደሆነች አያውቁም። ግን ምንድነው የለመዱት የቡታጅራን ፋሚሊ መዘግዘግ ነው። የቡታጅራ ፋሚሊ ደግሞ እስከ ፋሚሊ ያው ለጥቅም የሚሰሩት ነገር አለ እና መዘግዘግ ትልቅ ሰው ቤተሰብ መዘግዘግ ዋጋ ያስከፍላል። የቡታጅራ ሰው ደግሞ እነ አብርሽም እነ ሩታም እነ ብሩኬም ቤተሰብ ሲዘቀዘቅ ብዙም ቦታ አይሰጡም። ግን ሁሉም ሰው እንደ ቡታጅራ ሰው አይደለም። እኔ ይህን ቪዲዮ ሰርቻለሁ። ባይዘዌ ይህን ፎቶ አይቼ ከ2 ቀን በፊት አይ ቲንክ ሰርቻለሁ። ለምን ነገ ወደ ሀገራቸው ተሳፍረው ሲሄዱ እንዳያለቅሱ ማለት ነው። ሳውዲ ያላችሁ ሊቭ ላይ ሆናችሁ የማንንም እናት የማንንም ትልቅ ሰው እኔ አሁን እቺ ማን እንደሆነች አላውቅም፣ ግን በቃ ፎቶ ስለምዘገዝቁ ነው። ለምን ሁሉም ሰው እንደ ቡታጅራ ሰው አይደለም። እንደ ነጃት ትያዛላችሁ፣ ከእንጀራ ገመዳችሁ ላይ ይበጠሳል። በቃ የምታደርጉትን ነገር እወቁ። ሀይሚና ብሩክን አታውቋቸውም፣ አናውቃቸውም፣ በስክሪን ላይ ነው። ይሄን ያክል ለሀይሚና ለብሩኬ ተብሎ ፎቶ መዘግዘግ እናንተ ከእንጀራችሁ ላይ እና በተቻላችሁ መጠን በውስጥ የምታወሯቸው ከሆነ ንገሩ። ፎቶ እንዳይዘገዝቁ የሰው ማንነት ሳያውቁ። ሁሉም እንደ ቡታጅራ ሰው አይደለም። ሞርዛን ቤተሰብ የሆነ እናት የሆነ እና እኔ የዩዘር እንዳልሆነ አንደርስታንድ አደርጋለሁ። ግን የዩዘርን ባይሆን አንድ ሰው ትልቅ ሴት ናት የሆነ ሪስፔክት የሚባል የለም እንዴ? እና እኔ ቪዲዮ ሰርቼ ነበር፣ አኪድ አዳምጠውታል። ሆኖም ግን ሞርዛን ደግሞ በውስጥ ነገሩ ዱባይ፣ ኩዌት፣ ሳውዲ ከሆኑ መያዝ ይችላሉ። ሊቭ ላይ ቁጭ ብሎ ፎቶ ዘግዝቀው ሲቀመጡ ነገ ደግሞ ሀገራቸው ሲሄዱ ብዙ ነገሮች አሉ እና ቆም ብለው ያስቡ። ምንም ቢሆን ያው ምክር ያስፈልጋቸዋል። የጤና አይመስለኝም የሚያውቁትን የማያውቁትን አምጥተው ፎቶ የሚዘገዝቁ እና ምከሯቸው ባይ ነኝ። ሬና ትንሽ ምሳቅና ልተኛ እኔ ተኝ ገኒ መቅድዬ በቃ ሰሜ እዚህ ጋር user why you because of I am from Africa. ሰማሽ የምትለው ለምን ተቆርዋልሽ? እኔ ተቆርዋልሽ ይሻላል ትንሽ እናንተ ሰው ፎቶ እኮ የዩዘር ፎቶ ዛሬ እንደው መቅደስ ስሚ እንግዲህ የሚመጣውን አስተያየት ቆይ እኔ እኮ ገረመኝ ዛሬ ራሱ ድንገት እኮ ዞር ስል ከዛ ይሳደባሉ ዩዘርን እቺ ኡጋንዳ አዎ እንዴ አንቺ የሚሉት እኔ የላኩልኝም ብታይ በስመ አብ የራሴን ድምፅ ከተው ሲሳደቡ
እኔ በጣም ደደብ መሆናቸውን ያወቅኩት በቃ ገብተሽ እንኳን ታያለሽ እኮ ደግሞ የእንትኗ የቲክቶኳ ስም ሁሉ አለ። የሚገርምሽ ነገር እዛ ላይ እኮ በቃ እኔ አፈርኩ። እንዴት አያነብም እንዴ ሰው የሆነ ሰው አሁን እኮ ስድብ ጀመሩ። አንቺ ሃይሚና አንቺ እዚህ ጋር እኮ እኔ ስድቡን ሁሉ ሰምቻለሁ። በዩዘር አድርገው ግን ምች ዩዘር ብቻ ስለሆነች ዩዘር አይደለችም። ኦፍኮርስ ግን እነዚህ ሰዎች ፎቶ የሚዘቀዝቁት የማን ዜጎች ናቸው? ኢትዮጵያኖች። እኛም እንደነሱ ኢትዮጵያዊ ነው የምንባለው። ስለዚህ ያገኙትን ያላገኙትም ኔቨር መዘግዘቅ የለባቸውም እንዴ። የሆነ እኮ እኛ በሀገራችን ምንድነው የሆነ ለትልቅ ሰው ወይ ለታላቃችን ያለን ሪስፔክት እንዴት ነው? እዚህ መጥተው ደግሞ ገስት ከፍተው እኔ ወላሂ ነው የምላችሁ ተጠንቀቁ። አብሶ ሳውዲ ያላችሁ፣ ዱባይ ያላችሁ ምች የሁሉም እንደነ ብሩኬ እንደነ ሃይሚ እንደነ አብርሽ ኖ የቡታጅራ ሰዎች ከኛ እንኳን ቱማች ዲፍረንት ነው። እኔ ለምሳሌ እናቴ ኑሯ ብትዘገዘቅ መልስም አልመልስም፣ በተግባር ነው ማሳየው። ረቢን ነው የምላችሁና አንዳንዴ ቴንኪር አንዳንድ ሰው በጣም ይዋስ ስለሆነ ነው ካሜራ ቪዲዮ ሚዲያ ተጠቃሚ እንደታጠቅ ነው። ፎቶም አያስፈልግም ምንም አያስፈልግም ስልክ ላይ። ለምን ብዙ ደደቦች ስላሉ ማለት ነው። በሰላሙ ጊዜ ዘርዬ የሚሉት ዛሬ ላይ የሚሳደቡት እና ሳይቀር ነው የሚሳደቡት። ሪስፔክት የላቸው እና አንዳንዴ ፎቶ መዘቀዘቁት የከሌ ስለሆነ ሳይሆን ኢትዮጵያዊ በመሆናችሁ የሰው ፎቶ የማንኛውንም ሰው ፎቶ ማክበር አለባችሁ። ነገ ደግሞ ወደ ሀገራችሁ ልትሄዱ ትችላላችሁ ገስት ላይ እና ሪስፔክት የሚባል ነገር ተማሩ፣ ምከሯቸው እስቲ እነዚህን። የትኛው ነበር እኮ ይሄን አላየሽውም እንዴ? እኔ ከእናቴ ጋር ያወራው ነበር። ታዲያ ይሄን እኮ ነው የሚልኩልኝ የነበረ ይሄን ፎቶ። አዎ እኔ ማይቸው እና ደመቁ ሲዘቀዝቅ ጥሪያቸው እንደሚሉ እነሱ ሰውን እንደዚህ እንደሚገምቱ አካል ባለው ፊት ሁሉ እንትን ነው በራሳቸው እንትን ላይቭ ራሱ ሲከፍቱ በጣም ፈርተው ነው አይደለም ፎቶቸውን ሊያወጡ እነሱ የሆነ ነገር ቢኖራቸው ማመር ኮንፊደንስ ቢኖራቸው እንደዚህ አይሆንም። እኔ ምን አውቃለሁ? ሳኒ ጠፋች እኮ ተናዳ ነው የሚሆነው ዛሬ። ዘሚን እና ነበረች መጀመሪያ ወተት ጠጡ ብላኝ ሄዳለች። ወተት እየሰጠች ነበር። እሷ ስትናድድ እንደዛ ናት። ወተት ነው የምትሰጠው። አዎ ያስታውቃል። ጠፋች እንዳለ ጥፍት ነው ያለችው ከገባኝ ዛሬ። እኔ ግን በጣም ነው ግራ እየገባኝ ያለው። አንቺ ነሽ ይሄንን ሁሉ ያመጣሽብኝ። ማሰብ የጀመርኩት አንቺ ምክንያት ሲነጋም ጠጣለሁ ኮመንት ይውጣች ጎበዝ ናት። ገና ይቃጠላሉ እነሱ ገና የያዘችውን ይዛ ዝም ነው። እኔ መንተ እንዴ አያውቁኝም በጣም እኔ ቆይ ዝም በያቸው ሰጣቸዋል። ጨፍርለት በሚገርምሽ የሚያምር ቤት ሰርቶ ሪቫናስ አስቆርጦ ምናምን አይደለም ያስገባል። ያላችሁ ዘር ምስል ባለን ያላችሁ ነው ግቡና ይኸው ፎቶ አውሰዱ። ቡቱ በሚገርምሽ አንዳንድ ኤክስፔክት ማታረግ ይፈዋል አይደለ? ትልቅ ነው በቃ የሆነ ማስተዋል አለ ብለሽ የምትይው ሰው እነሱ አንተው ሲታደቡ አይቼ ከዚህ በላይ ምን አለ? በቃ የሆነ ወደ ታች አታይም፣ ሁልጊዜ ወደ ላይ ነው። ቦጋለ ነው ወደ ታች የሚያይ። ስለዚህ በቃ ነው ያልኩት። አድናቂዎች ምክንያቱም ኢሹ እየሰጠ እንኳን እነሱን አይደለም እኛን ይኸው እያጫጣ ነው። ስለዚህ አንዳንዴ ሰው ማስተዋል እኮ ይኖርሻል። የሆነ ሰዓት ላይ የሆነ ቦታ ላይ ኦኬ በቃ ሰው እንደመሰለ ነው የምትይው ነገር። እኔ ያልኩት ልክ ነው፣ የኔን ተቀበይ፣ አንቺ ልክ አይደለሽም ዝም በይ ነው የሚያውቀው። የኔን ነው ማወራው ትላለች ይሉኛል። አዎ የኔን ነው ማወራው። እኔ አንቺን ልሆን አልችልም፣ አንቺ እኔን ልትሆኝ አልችልም። ግን እነሱም እኮ ነው የሚሉ እኛ ብቻ ነው አዋቂ ነው የሚሉ። ዩዘር ደግሞ የሱ ደጋፊ የሚባሉት አይደሉም፣ የሁለቱም ነኝ የሚሉት ናቸው። አሁን እያሽቀረጡ ያሉት በቃ ደግሞ ምን አለ መሰለሽ ባለ መግባባት የሚባል ነገር አለ። ግዴታ አንድ አይነት ሰው ሆነ አይጠበቅብሽም። 50-50 የምትሆኝበት አጋጣሚ አለ እና በቃ ባልፈልገውም ልቀበለው የእሷን ተባብለሽ የምትሄጂ መቼ ፈለገሽ ሲጀመር? መቼ ፈለገሽ? አለ ኮመንቱ አልፈለገሽም እኮ ሲጀመር። ዝም ብትወስድም ነው የልፋቷ ውጤት ነው። የእንባ የሀዘኗ የስቃዩ ነው። ሲጀመር ይሄ እኮ ስጦታ አይደለም። ስጦታ እንደዚህ አይደለም የሚሰጠው። ቦጋለ ማሰቢያው የሆነ ይላጋ ቡለን አለው። አጥብቁለት አድናቂዎች። የሆነት ስጦታ እንደዚህ አይደለም የሚሰጠው።
ከተሰጠም ስጦታ 2 ዓመት እወድሽ ነበር ከሚባል ይልቅ ቤት ጨርሶ ሪቫን አስቆርጦ ቢለያያት እንኳን ስለሚገባሽ ስለለፋሽ ተብሎ ነው የሚሰጠው። እዛ ላይ አጽጁና ቪዲዮ አሳያቸው ሳይሆን አጽድቶ ይኸው ነው የሚባለው። ከጀመረ መጨረስ ነው። ማንኛው ወንድ ነው ለኤክስ የሚያረጋት ሴት ሌላ እንድታገባበት ቤተሰብ የሚሰጣት? ደደባ ያድርግ እንጂ ራሱ ደደቡ ነው። ይሄ ማሰብ የሚችል በጣም ብዙ ለሳን ለማሰደድ ነው እንጂ ቤቱን ለመስጠት እኮ ፍላጎት አይደለም። ይሄ እነሱ ደደቦች ናቸው የሚሰድቧት እንጂ ማንም ማሰብ የሚችል ሰው አይሰድባትም። በጣም የገጠመችውን ልጅ ሰምታችኋታል? በጣም እኮ የሚገርም ቃላት ነው ያለው ውስጧና ልጅቱ ገልጻታለች። እኔ ራሱ እኮ ኮሜንት ላይ በያቸው እያልኳት ነበር። ተውት በእናትሽ። ፓፒ ግን ነገር በጣም ነው የምትወጂው። ገነት በመጣች ገኒ ብትበጣም ታይ ገኒ አንቺ ቆይ የእንትናን የዩዘርን ፎቶ ይሰዱ በእናትሽ ጥሪያቸው ትንሽ እንጫጩ። ዩዘርን ሰቅላታለች። ዩዘር ናት ዩዘር ናት። እናወኩኝ ዛሬ እናወኩኝ ይፈታታለች። አይገርምሽም ብዬሻል ነበረ ብዬ ነበረ ነው ሀሳብ ምን ይመስልሻል? ባይዘዌ እኔ በጣም ነው ያዘንኩት። ለምን ዩዘር እንዳሌለ እንዳስተርግ ያለው ግን ሰው በመሆኗ አንደኛ ነገር ደግሞ ታላቅ የሚባል ነገር፣ ሁለተኛ ነገር ደግሞ ዘግዛቂዎቹ እኮ እንደ ኢትዮጵያኖች ናቸው የሚባሉት ሰው እኛም እንደነሱ ኢትዮጵያኖች። ስለዚህ ብሬናቸው ማሰራት አለባቸው። ሁሉም አንድ አይነት ሰው አይደለም። ቴንኪየር ያገኛችሁትን ፎቶ አዘግዝቁ። መች ይገባችኋል? እኔ ቤት ደግሞ ተሳደቡ። እሺ ተሳደቡ። ወየውላችሁ። አውቃ ነው እኮ በሚገርምሽ ሁኔታ ኢሹ ታደርገዋለች። እሱን ትተልዛለች። የእህት ባል እኮ አንዳንዴ ይዘለላል። ይኸው እንትና መጣች ታውቃታለች መሰለኝ። ይህችማ ታውቃታለች። ይችን ሴትዮ